በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ እስራ ወሰሙኑ ለመጋቢት በዛቲ ዕለት አይረፈ ቆስጠንጢኖስ ንጉሥ ጻድቅ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 28 በዚህች ቀን ጻድቅ ንጉሥ ቆስጠንጢኖስ አረፈ። የዚህ ቅዱስ የአባቱ ስም ቁንስጣ የእናቱ ስም እሌኒ ነው። ቁንስጣም ብራንጥያ ለሚባል አገር ንጉሥ ነው። መክስሚያኖስም በሮሜ በአንጾኪያ እና በግብፅ ላይ ነግሶ ነበር። ይህም ቁንስጣ አረማዊ ነበር፣ ግን በጎ ሥራ ያለው እውነትን የሚወድ በልቡናውም ይቅርታና ርኅራሄን የተመላ ክፋት የሌለበት ነው። ወደ ሮሃ ከተማ በሄደ ጊዜ እሌኒን አይቶ ሚስት ልትሆነው አገባት። እርሷም ክርስቲያናዊ ናት። ንጉሥ ቆስጠንጢኖስንም ጸንሳ ወለደችው። ስሙንም ቆስጠንጢኖስ ብላ ጠራችው። ይህም ዥንጉርጉር ማለት ነው። ከዚህም በኋላ ንጉሥ ቁንስጣ እሌኒን በዚያው ትቷት ወደ በራንጥያ ከተማ ተመለሰ። እርሷም ልጇን እያሳደገች በዚያው ኖረች። የክርስትናን ትምህርት አስተማረችው። ይቅርታንና ርኅራሄን በክርስቲያን ወገኖች ላይ እንዲያደርግ በልቡናው ትዘራበት ነበር። እርሷ ክርስቲያን ስትሆን የክርስትና ጥምቀትን ታጠምቀው ዘንድ አልደፈረችም። መንፈሳዊ እውቀትን ሁሉ በማስተማር አሳደገችው። ዳግመኛም ለመንግሥት ልጆች የሚገባውንም ሁሉ። ከዚያም በኋላ ወደ አባቱ ሰደደችው። አባቱም ባየው ጊዜ ደስ ተሰኘበት። እውቀትን የተመላ ሆኖ ፈረስ በመጋለብም ብርቱና የጸና ሆኖ አግኝቶታልና። በበታቹም መስፍን አድርጎ ሾሞ በመንግሥቱ ሥራ ላይ ሁሉ ሥልጣን ሰጠው። ከ2 ዓመትም በኋላ አባቱ አረፈ። ቆስጠንጢኖስም መንግሥቱን ሁሉ ተረከበ። የቀና ፍርድንም የሚፈርድ ሆነ። ከእርሱ በፊት የነበሩ ነገሥታት የጫኑባቸውን ጽኑ አገዛዝ ከሰዎች ላይ አስወገደ። አሕዛብም ሁሉ ታዘዙለት፣ ወደዱትም። የአገዛዙ ቅንነትና የፍርዱ ትክክለኛነት በአገሮች ሁሉ እስቲሰማ ተገዙለት። የሮሜ ሰዎች ታላላቆች መልእክትን ወደ እርሱ ላኩ። ከከሃዲ መክስሚያኖስ ጽኑ አገዛዝ እንዲያድናቸው እየለመኑ እርሱ አሰቃይቷቸው ነበርና። መልእክታቸውንም ባነበበ ጊዜ ስለደረሰባቸው መከራ እጅግ አዘነ። ያድናቸውም ዘንድ ምን እንደሚያደርግ በአደባባይ ተቀምጦ እያሰበ ሲያዝን፣ እነሆ ከቀኑ በ6 ሰዓት በቀትር ጊዜ ሕብሩ እንደ ከዋክብት የሆነ መስቀል ታየው። በላዩም በዮናኒ ቋንቋ ኒኮስጣጣን የሚል ጽሑፍ አለ። ትርጓሜውም በዚህ ጠላትን ድል ታደርጋለህ ማለት ነው። የመስቀሉን ብርሃን የፀሐይን ብርሃን ሲሸፍነው ባየ ጊዜ አደነቀ። በላዩ ስለተጻፈውም አስቦ ለጭፍሮቹ አለቆቹና ለመንግስታቱ ታላላቅ ባለሥልጣኖች አሳያቸው። እነርሱም ቢሆኑ ይህ መስቀል ስለምን እንደተገለጠ አላወቁም። በዚያችም ሌሊት የእግዚአብሔር መልአክ ለቆስጠንጢኖስ በራእይ ተገልጦ እንዲህ አለው። በቀኑ እኩሌታ በቀትር ባየኸው በዚያ መስቀል አምሳል ላንተ ምልክት አድርግ፣ በእርሱም ጠላትህን ድል ታደርገዋለህ አለው። ከእንቅልፉም በነቃ ጊዜ ልቡ ጸና። የወርቅ መስቀልም አሰርቶ በነገሰበት ዘውድ ላይ አደረገው። መኳንንቱንና ወታደሮቹን ጭፍሮችን ሁሉ መስቀል ሰርተው በጦር መሳሪያቸው ላይ ያደርጉ ዘንድ አዘዛቸው። እነርሱም እንዳዘዛቸው አደረጉ። ይህም የሆነው በበራንጥያ በነገሰ በ7ኛ ዓመቱ ነው። የሮሜን ሰዎች ከስቃያቸው ሊያድናቸው ሰራዊትን ሰብስቦ ተነስቶ ወጣ። መክስሚያኖስም ሰምቶ በታላቅ ወንዝ ላይ ታላቅ ድልድይ ሰርቶ ወደ ቆስጠንጢኖስም ተሻግሮ ከእርሱ ጋር ተዋጋ። የመስቀሉ ምልክት ቀድሞ በታየ ጊዜ የመክስሚያኖስ ሰራዊት ድል ይሆኑ ነበር። የቆስጠንጢኖስም ሰራዊት ከመክስሚያኖስ ሰራዊት ብዙ ሰው ገደሉ። የቀሩትም ሸሽተው ሲሄዱ ከመክስሚያኖስ ጋር ሊሻገሩና ወደ ሮሜ ሊገቡ ድልድይ ላይ ወጡ። ድልድዩ ፈርሶ ፈርዖን ከሰራዊቱ ጋር እንደሰጠመ እንዲሁም መክስሚያኖስ ከሰራዊቱ ጋር ሰጠመ። ቆስጠንጢኖስም ወደ ሮሜ ከተማ ሲገባ የሮሜ ሰዎች ከካህናት ጋር መብራቶች ይዘው በዕንቁ የተሸለሙ አክሊሎችን ደፍተው እምቢልታ እየነፉ ተቀበሉት። የተማሩ ሊቃውንትም የከበረ መስቀልን ሲያመሰግኑት የሀገራችን መዳኛ ይሉት ነበር። ለከበረ መስቀልም 7 ቀን በዓል አደረጉ። ቆስጠንጢኖስም ዳግመኛ በሮሜ ነገሰ። ከሃዲዎች የሆኑ መክስሚያኖስና ዲዮቅልጥያኖስ ስለ ክቡር ባለቤት
ስለ ጌታችን የኢየሱስ ክርስቶስ ሃይማኖት ያሰሯቸውን እስረኞች ሁሉንም ፈታቸው። ደግሞ የጣዖታት ቤቶች ይዘጉ፣ አብያተ ክርስቲያናት ይከፈቱ ብሎም አዋጅ አስነገረ። ዳግመኛም ክርስቲያኖችን እንዲያከብሯቸው እንጂ እንዳያዋርዷቸው፣ የጣዖታቱንም ገንዘብ ምድራቸውን ለካህናት እንዲሰጧቸው አዘዘ። ክርስቲያኖች በአረማውያን ላይ እንዲሾሙ አደረገ። ዳግመኛም አባቶቻችን ሐዋርያት እንዳዘዙ ማንም ሰው በሰሙነ ሕማማት ሥራ እንዳይሠራ አዘዘ። በነገሰ በ11 ዓመት በሮሜ ሊቀ ጳጳሳት በሶል ጴጥሮስ እጅ የክርስትና ጥምቀትን ተጠመቀ፣ ሰራዊትም ሁሉ። ይህም የከበረ መስቀል ከተገለጠለት በኋላ በ4 ዓመት ነው። ከዚህ በኋላም በእርሱ እርዳታና ድል ያገኘበትን የሚያድን ስለሆነ ስለ ጌታችን መስቀል ትመረምር ዘንድ እናቱ እሌኒን ወደ ኢየሩሳሌም ላካት። እርሷም አመፀኞች አይሁድ ቀብረውት ከደፈኑት ቦታ አወጣቸው። በዘመኑ ሃይማኖታቸው የቀና 318 ጳጳሳት የእስክንድሪያነት የአንድነት ስብሰባ በኒቅያ ስለ አርዮስ ተደረገ። ለክርስቲያኖች መመሪያ በበጎ አሰራር ክርስቲያናዊ ስርዓት ተሰራች። ከዚህ በኋላ በበራንጥያ ታላቅ ከተማ ሊሰራ አሰበ። እንዳሰበውም ታላቅ ከተማ ሰርቶ በስሙ ቁስጥንጥንያ ብሎ ጠራት። በውስጧም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም በአገያና በሶፊያም ታላቅ ቤተ ክርስቲያን ሰራ። መንፈሳዊ በሆነ በመልካም ጌጥ ሁሉ አስጌጣት። በውስጧ ከሐዋርያት የብዙዎችን አጽም ከሰማዕታትና ከቅዱሳን ጻድቃን ሥጋቸውንም ስለሚሰበስብ የክብር ባለቤት ጌታችንን ደስ አሰኝቶ መልካም ተጋድሎውን ከፈጸመ በኋላ በኒቆምድያ ከተማ ጥቂት ታሞ አረፈ። ገንዘውም በወርቅ ሳጥን አድርገው ተሸክመው ወደ ቁስጥንጥንያ አደረሱት። የጳጳሳት አለቆችና ካህናቱ ከሁሉ ሕዝብ ጋር ወጥተው ተቀበሉት። በብዙ ጸሎት በመዘመርና በማሕሌት በምስጋና ወደ ከበሩ ሐዋርያት ቤተ መቅደስ አስገብተው በክብር አኖሩት። በጸሎቱ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለቆስጠንጢኖስ አብያተ ክርስቲያን ዘሐነጸ ምኵራብ አማልክት ነሲቶ ወምህራማቲሆሙ እፀ መዋኤ ጸላይቱ ዘቆመ ወዴጋኔ ጸሩ ዘነፍጸ ጸዳለ ብርሃኑ እስከ ለዓለም ሐወፀ አምሳለ ከዋክብት መስቀል በሰማይ ሮፀ ሰላም ለእሌኒ ዘትኔጽር ህወአ እንተ ይትአሰይ ጻድቀ ወእንተ ይትፈደይ ኃጥአ እግዚእነ ላቲ ከመበራኢ አይድአ እምሰረቀ ሳይኑ ለይኩን ሰውአ ተዝካረ ትንሣኤ ለሕዝብ ቆስጠንጢኖስ ሰርአ ሰላም እብል ለአብርሃም ሰናየ ዘር ለይስሐቅ ህሩይ ወለያዕቆብ ብፁዕ እንዘ አሰምክ ርእሴ በኪዳኖሙ ጽኑዕ ሶበ ሰአልኮ ከብእሲ ኃጥእ ሀበ ንስሐየ ተመየጥ እግዚ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 29 በዚህች ቀን ለእመቤታችን ለድንግል ማርያም የከበረ መልአክ ቅዱስ ገብርኤል የምስራች የነገረበት ድህነትን የተመላች ታላቅ በዓል ናት።